የትግራይ አሁን ያለው ሁኔታ የሚደግፉ የያዘ ሰልፍ ነበር። በጣም ጥሩ ሰልፍ የተደረገበት ያው ጠዋት ዝናብ ነበር፣ ግን ዝናቡን ሳይበግረው ግን ሁሉም ሰው በተባለው ሰዓት ደርሶ ጥሩ የሆነ መልእክት፣ ዋናው ዓላማ መልእክት ማስተላለፍ ነው። ጥሩ መልእክትም የተላለፈበት መድረክ ነበር። ዋናው ዓላማው እንግዲህ ትግራይ ላይ ያለው ሁኔታ እንደምናውቀው ጦርነት እና የጦርነት ድባብ ያለበት ሁኔታ ነው ያለው። ይሄ ክልል ገና ከጦርነት ብዙም ይወጣል ነበር። ባለፉት 2-3 ዓመታትም ያው ጥይት ተኩስ ቢያቆምም ግን ህዝቡ ማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ ጥቅሞች ያላገኘ ህዝብ ነው ያለውና አሁን በቅርብ እየሰማነው ያለነው ወደ ጦርነት የሚያስገቡ ሁኔታዎች አሉ። እዛ ያለው ኃይል ወደ ጦርነት ሊያስገባ የሚችልበት ዝግጅት ነው ያለውና ይህን መቃወም ዋናነት የሰላም ሊመጣ ከሆነ ይህ ኃይል አደብ መግዛት አለበት ነው። አደብ የሚገዛበት እንግዲህ የስብሰባ የተጠራው ለለውጥ ምክር ቤት ነው። እዛ ውስጥ ህጋዊ የሆኑ ፖለቲካ ፓርቲዎች አሉ፣ ሲቪክ ማህበራትም አሉ፣ ሌሎች በፕሪቶሪያ ስምምነት ደግሞ ፈራሚዎች የነበሩ ታዋቂ ግለሰቦች አሉ። እነዚህ የጦር ሰልፍ ነው እና ዋናው ዓላማው ትግራይ ላይ አሁን ያለው ያንዣበበ ያለው ጦርነት ለማስቆም ነው። በሰላም ሁኔታዎች የሚፈታበት እንግዲህ ሰላም ስለዘመርክ ብቻ አይመጣም። በዋናነት እዛ ያለው ይህን ከጦርነት ውጭ መኖር የማይችል ኃይል አደብ እንዲገዛ ማድረግም ያስፈልጋል የሚል መልእክት ለማስተላለፍ በዋናነት ግን አንደኛ የፕሪቶሪያ ስምምነት ሳይሸራረፍ እንዲተገበር የሁሉም ባለድርሻ አካላት ኃላፊነት አላቸው። በተለይ ፌደራል መንግስቱም የዓለም ማህበረሰብ ኃላፊነት አለበት። አሁን እየተካሄደ ያለው ደግሞ ይህን አፍርሶ ወደ ሌላ የጦርነት አዙሪት እያስገባን ያለ ኃይል አለ። ይሄን ማስቆም አለብን። ሁሉም ሰው ተረባርቦ ማቆም። አሁን ትግራይ ላይ ያልተመለሱ ጥያቄዎች አሉ። በተለይ ከተፈናቃዮች አለመመለስ የተያያዙ አሁን ትግራይ ብዙ ነገር ቆሞ ነው ያለው። ይሄ ነገር ትግራይ ደግሞ የፌዴሬሽን አካል ነች። የፌዴሬሽን አካል ሆና ከፌዴሬሽን ማግኘት የሚገባትን ጥቅም ደግሞ ማግኘት አለባት ነው። ስለዚህ ህገ መንግስታዊ ኃላፊነት ደግሞ ያለበት የፌዴራል መንግስት ነውና ይሄ ለዛም መልእክት ለማስተላለፍ ነው። የሆነ ሰው የተለየ ሀሳብ ካመጣ ታርጋ ነው የሚለጠፍበት። ባንዳ ይባላል፣ ከሃዲ ይባላል፣ ማዕት አረም ይባላል፣ ብዙ የሚባልበት እንትን ነው የመጣ ነው። አሁን ከዚህ በፊት ጥቂቶች ነበሩ ይሄን ተቃውሞ እንትን አሁን ስለበዛም ተቃውሞም ስለበዛ ብዙም ትርጉም ያለውም አይመስለኝም። እነሱ ስላሉ ብቻ የሚሆንም አይደለም። ትግራይ ላይ ሰው ወደዚህ የመጣው እኮ ትግራይ ውስጥ መኖር ስላልቻለ ነው። ሰልፍም እኮ ያካሄድ ነው ትግራይ ቢቻል እኮ ትግራይ ብናደርግበት ነበር የምንመርጠው። ግን ትግራይ ውስጥ ማድረግ የማይቻልበት ሁኔታ አሁን ባለው ደግሞ አፋኝ የሆነ አዋጅ አውጥተው ሰውን እስከ መግደል ድረስ የሞት ቅጣት የሚያስቀጣ ስለተቃወምክ ብቻ ወደዛ ደረጃ የሚያደርስ 25 ዓመት የሞት ቅጣት ምናምን ማለት የሌለ ህግ ማለት ነው። አንደኛው ክልሉ እንደዛ አይነት ህግ የሚያወጣትም የለም። ይሄ ኢንቫይሮንመንት በፈጠሩበት ሁኔታ እንግዲህ ወጣቱ እግሩ ወዳመራው ወደ ከክልሉ የወጣ ነው። በየቀኑ አውሮፕላን ጣቢያ ብታዩ አብዛኛው ወጣት ነው ወደዚህ እየመጣ ያለው። ከዚህ የሚሄድ ብዙም የለም እና ይሄ በሆነበት እንትን እንግዲህ የክህደት ከሃዲው ብዙ ይሆናል ማለት ነው። ኦልሞስት እነዚህ ሰዎች እኮ ከትግራይ ህዝብ ሙሉ ጋር ነው እየተጣሉ ያሉት። ባለፈው አሁን በቅርብ በጀመሩት አፈሳ እናቶች እያለቀሱ ነው ያሉት። እናቶች እየተቃወሙ ድንጋይም እስከ መወርወር የደረሱበት አለ። ስለዚህ የሚቃወሙ ብሎ የነሱ ከሃዲ ከሆነ እንግዲህ የከሃዲ ትርጉም ሌላ ይሆናል ማለት ነው። መልካም። አሜሪካ ቁጥር አይደለም አንድም ሁለት 20 ሊሆን ይችላል። ቁጥሩን በትክክል የሚያውቀው ሰው ያለ ይመስለኛል። በዋናነት ይሄን ጦርነት በዋናነት የመሩ ያሉ ሰው ይሄ ጦርነት ሊያመጣ በሚችል እንቅስቃሴ የመሩ ያሉ ሰዎች ይታወቃሉ። ስለዚህ አንዳንዴ እነሱም እንትን ሲሉ ነበር ወዲያው ወደ አሜሪካን ሄደም ምናምን አይነት ነገር አለ። ግን ይሄ መሰጁ ፖለቲካል ነው። የአሜሪካ መንግስት በተለይ ፕሪቶሪያ ስምምነት እንዲፈረም ትልቅ አስተዋጽኦ ነበር። ፕሪቶሪያ ስምምነት ያው እንግዲህ እንደኛ እምነት በትግራይ አንጻራዊ ሰላም ያመጣል። በትግራይ ከዛ ጦርነት የነበረ አክቲቭ ጦርነት ቢያንስ የጦርነት የጥይት ድምጽ ቆሞ የተለያዩ ማህበራዊ ኢኮኖሚያዊ እንቅስቃሴዎችም የተጀመረበት የመጀመሪያው ጊዜ አስተዳደር
የተወሰነ ነገር ማንቀሳቀስ የጀመረበት ከፌደራል መንግስት ጋር እነዚህ ሰዎች ይሄን እንዳይሰራ ከመጀመሪያ ሰርተዋል። ከመጀመሪያ ጀምሮ ማለት ነው። አሁን ብዙ ሰው አሁን የመጣ ችግር ይመስለዋል። የፕሪቶሪያ ስምምነት ሲቃወሙ የነበሩ ሰዎች ናቸው እነዚህ። የመጀመሪያ ስምምነቱ እንደተፈረመ ያኔ ስራ አስፈጻሚ የነበሩት አራቱ ፕላስ ጌታቸው ያኔ ሳውዝ አፍሪካ ስለነበረ አራቱም እኮ ይሄ ስምምነት መቀደድ አለበት ብለው ለማዕከላዊ ኮሚቴ ይዘው መጡ። ያኔ እዛ ያለን ማጭምር ማለት ማዕከላዊ ኮሚቴ ብሎ ነው ይሄን ጦርነት ያስቆመ ስምምነት ነው። ምክንያቱም እናውቀዋለን ምን ያህል ህይወት እንደዳነ በዛች ስምምነት መሰረት ማለት ከሁለቱም አቅጣጫ። ስለዚህ ይሄን ስምምነት መድናችን ነው፣ ይሄን በፍጹም እናንተ በመተውስ አንቀበልም ብሎ የስራ አስፈጻሚ ውሳኔ አራቱ ማለት ነው ውሳኔ ማዕከላዊ ኮሚቴ ነው ተቃውሞ ያው መጨረሻም በድምጽ ተሸንፎ ነው ሶ ከመጀመሪያው ይሄ ፕሪቶሪያ ስምምነት መቀደድ አለበት ያሉት አመራሮች ናቸው። እስካሁንም ከዛ በኋላ ጊዜያዊ አስተዳደር ሲቋቋም በጌታቸው ረዳ የሚመራ ወደ ጊዜያዊ አስተዳደር ለመመስረትም 4 ወር 5 ወር ፈጅቶብናል። ምክንያቱም ደብረጽዮን ፕሬዚደንት ካልሆነ ሲመላለስ ነበር አዲስ አበባ። ያ ሳይሳካ ሲቀር ኢሚዲየትሊ የጀመሩት ጊዜያዊ አስተዳደሩ እንደሰማ በአንድ ሳምንት ውስጥ ጽሁፍ አዘጋጅተው ስራ እንዳይሰራ ነው ያደረጉት። ይሄ ጊዜያዊ አስተዳደሩ ማለት የመጀመሪያ ስራ አስበን የነበረው ተፈናቃዮች መመለስ ነው። ከፌደራል መንግስትም ጥሩ ይሁንታ ነበር። እቅድ ከወጣ በኋላ እነሱ እስከ ካድሬ ድረስ አውርደው መሬት ሊሸጡ ነው። ምክንያቱም እነሱ ያቀረቡት ምንድነው ጊዜ ተፈናቃይ የሚመለስ ከሆነ የህወሓት አመራር የነበረው ቀበሌ አስተዳደር የወረዳ አስተዳደርም መመለስ አለባቸው አብረው ነው ማለት እንደ ነዋሪዎች መመለስ ይችላሉ። እነሱ ካልመሩት ግን ሙሉ ነው የስልጣን አባዜ ያለው ማለት ተፈቃድ እንግዲህ የሰላም ስምምነት ጦርነት ስናደርግ ከነበረው አካል ነው ያደረግነው። ስምምነት ማለት ደግሞ ሁሌ አንተ የምትፈልገው ብቻ አይደለም የሚሆነው። ያው ትደራደራለህ፣ ተደራደርከው አቅም የምትችለውን ያህል መመለስ ይችላል። ወይ በዛ የተራዘመ ጭቅጭቅ እኮ ራያ እኮ ተመልሷል። የቀረው የምዕራብ ትግራይ ማለት ጸለምት ላይ ጭቅጭቅ አለ፣ ግን እንደዛ ማድረግ የሚቻል ነበር ነው ሶ ይሄ ኃይል እንደዛ እያደረገ ቆይቶ መጨረሻ ያው እንግዲህ የመጀመሪያው ጊዜ አስተዳደር እንዴት ተፈረሰ ታውቃላችሁ። ታጣቂዎች ጥር 15 በቃ እኛው ግናችን ለዛ ኃይል ነው ብሎ ያው ኢሌጋል የሆነ ቦይ አድርገው ነበር። ለዛ ካሉ ከዛ በኋላ ነው የወጣ ነው። እዛ ምን ቆይበት የጸጥታ አሬንጅመንትም አልነበር። ስለዚህ ከዛ በኋላ ሁለተኛ ራሳቸው ለምነው ያመጡት ጀነራል ታደሰም እሱም አንድ አመት ከቆየ በኋላ እንደገና ያው የፌደራል መንግስት እነሱ ራሳቸው ያመጡት ነው። ታደሰ ይሁንልን ብሎ ያው ምክንያቶቹ ሌላ ጊዜ እንገልጸዋለን። ግን በሆነ በኋላ እሱንም ሊያሰሩት አልቻለም። ጀነራል ታደሰ ሁሉም እነሱ ያሉትን ነገር ፈጽሞላቸዋል። ካቢኔ በእነሱ በኩል ነው፣ ወረዳ ዞኑ አስተዳዳሪዎች በእነሱ ናቸው። ግን ያው የቺ የመጨረሻ የስልጣን ማማ ፕሬዚደንት የምትለው ስልጣን አልሰጥም ስላላቸው ያው እሱንም አሁን የቆም እስረኛ አድርገውታል ማለት ነው። ለምንድን ነው መጀመሪያ ጀነራል ታደሰን የፈለጉበት ምክንያት ታዲያ? ምክንያት ጀነራል ታደሰን እንደፈለግነው እናደርገዋለን፣ እንደፈለግን እናዘዋለን። አክቹዋሊ ተሳክቶላቸዋል እኮ እስከ መጨረሻ እኮ ካቢኔ አባላት የነበሩት የስምረት ስብሰባ ተሳትፈዋል የተባልኩ በእያንዳንዳቸው በየጊዜው እየተባረሩ ከቢሮ ኃላፊዎች ምክትሎች በሞት አባሮላቸዋል። ያው የፈለጉትን አደረገላቸው ያቺ የመጀመሪያ ፌዝ ማለት ነው። ከዛ በኋላ የሚቀጥለው ግን ያው እሱ ስራው ጨርሷል ማለት ነው። በእነሱ አስተያየት ስራ ከጨረሰ ምን ያደርግላቸዋል? ምክንያቱም እነሱ የሚፈልጉት ደግሞ ያቺ የፕሬዚደንት ወንበር ነች። ከዛ በዛ ኤኒዌይ ቅድም አነሳው ጥያቄ ስመለስ የኢንተርናሽናል ኮሚኒቲው ይሄን በደንብ ያውቃል። ማን ነው ማለት ያው በዲፕሎማሲ እንግዲህ ቶሎ ብለህ የዲፕሎማሲ በሮች በሙሉ አትዘጋም። አሁን በቅርብ እኮ እነሱ የሚሉት በቃ ይሄ ነባር የነበረው በ2012 መጨረሻ ለጦርነትም አንዱ ምክንያት የሆነው ምርጫ አካሄደን ያቋቋምነው መንግስት መለስን ነው እያሉ ያሉት። በመመለሳችን በፊት በቃ በመመለሳችን ምክንያት የዓለም ማህበረሰብ ወደኛ ፊቱ አዙሯል። እኛ ሳንጠይቃቸው እየመጡ እየለመኑ ነው አይነት ነገር የሚል መልእክት የሚያስተላልፉበት እንትን አለ። እንግዲህ እንደዛ አይነት የዲፕሎማሲ ድንቁርና እንግዲህ በቅርብ ከዛ ነው እየሰማን ያለው። ምክንያቱም የዓለም ማህበረሰብ እኮ ጦርነት የሚያስነሳ ነገር ሲያይ ያው ሪአክት ያደርጋል። ምንም አንተ ትክክል ስለሆንክ ስላልሆንክ አይደለም። የጦርነት ድምጽ የጥይት ድምጽ የሚሰማበት በሙሉ
ቢዘጉ ነው የሚሻለው። ኤኒዌይ ዋናው መልእክት የአሜሪካ መንግስት ያስተላልፈው መልእክት በጣም ሲሪየስ ፖለቲካል መልእክት አለ። እናንተ ናችሁ ለዚህ የፕሪቶሪያ ስምምነት የምታፈርሱ ያላችሁ ሶ you will be accountable ነው። it's not only አሁን የቪዛ ሪስትሪክሽን ብቻ ኮል ተጠያቂዎችም ትሆናላችሁ። ከዛ በኋላም እኮ ያው የአሜሪካ አምባሳደርም ሂደው ነበር ትግራይ ውስጥ የአፍሪካ ህብረት ልዩ ልኡክም ወሳጆም ደርሰው መጥተዋል እኮ ማለት እዛ ያስተላልፉት መልእክት እንግዲህ ወደ ፕሪቶሪያ ስምምነት ተመለሱ ነው። በዋናነት እያፈረሳችሁ ያላችሁት እናንተ ነው እና it's not ዝም ብሎ የቪዛ ሪስትሪክሽን መልእክት አይደለም። የአውሮፓ ህብረትም መልእክት አስተላልፈዋል። የተለያዩ ኢንተርናሽናል ኮሚኒቲ ሂውማን ራይትስ ዎች ሪፖርት አውጥተዋል። በተለይ አሁን እያደረጉት ያሉት አፈሳ እንግዲህ አፈሳ እኮ ለጦርነት ዝግጅት ነው አይደል? ያውም እያስገደድክ ማለት። ስለዚህ የኢንተርናሽናል ኮሚኒቲ የጦርነት ዝግጅት የሚያደርገውን አካል አደብ ግዙ ማለት እኔ ከዚህ በላይ ወደ ወንጀለኛ ወደ ሽብርተኝነት እየገባችሁ ነው። አሁን የጀመሩት በጣም አሳፋሪ የሆነ ወጣቶች እየሸጡ እኮ ነው ወደ ጎረቤት ሀገሮች። ጠቅላላ ይሄን ቀውስ ጠቅላላ የዞኑ እንዲሆን ጠቅላላ ሌሎች ሀገሮችን እንዲጨምር ሱዳንም ኤርትራንም በተለይ ደግሞ ሌሎች ክልሎችም እንዲሆን እያደረጉ ነው ያሉት እና ያ ማለት ለኢንተርናሽናል ኮሚኒቲ ኢስ ቢግ ኮንሰርን ይኖረዋል። ይሄን ጦርነት ወደ ሌላ ያልተገባ ቀውስ ወደ ሌሎች ሀገሮች ቀውስ እንዳይገባ ኮንሰርን መግለጹ ትክክል ነው። እነሱ ግን አሁን ወደ ሱዳን ወጣቶች ሽጠው የውክልና ጦርነት የሚያካሂዱበት ወደ ቤንሻንጉል ወደ ጋምቤላ እየተዞረ ያወጣቸው እቅዶች ይታወቃሉ። አሁንና በዋናነት የትግራይን ወጣት አስገድደህም ቢሆን አፍሰህም ቢሆን ወደ ማሰልጠኛ ማስገባት ይሄ ደግሞ አሁን የጀመሩት በተለይ ከኤርትራ ጋር የጀመሩት ጽምዶ አለ። የኤርትራ ለአመታት የወሰደባቸው ስራ እነዚህ በወራት ነው በጣም በፍጥነት ተምረው በጥልቀትም በስፋትም ያደርጉት ያሉት ነገር ነው ቢኖር ይሄ ነገር ነው። በቃ ከጦርነት ውጭ በጦርነት ህዝብ መኖር ይችላል የሚል እሳቤ ነው ያላቸውና ለዛ ነው እንግዲህ ኢንተርናሽናል ኮሚኒቲው እንደዛ አይነት መልእክት የሚያስተላልፋል። ተፈርተው ወይ ታስበው ማለት አንዳንድ የሚሏቸው ነገሮች ያስቀኝ ናቸው። በቃ አሜሪካ እኛን በጣም ነው የምትፈራን እንደዚህ አይነት ነገር የሚያወሩት ነገር አለ which is እሱ ብዙም ውሃ የሚቋጥርም አይደለም። ግን እንደዛ አይነት እንቅስቃሴ ሲደረግ ሰላም የማይፈልግ ኃይል ማን እንደሆነ ያስታውቃል። ይሄ ሰላም አለመቀበል ደግሞ በጦርነት መኖር እንደ ማለት አሁን በዚህ ጦርነት መሃል ብዙ ወንጀሎች ተፈጽሟል፣ ብዙ ሀብት ተዘርፏል። በተለይ በሂውማን ትራፊኪንግ ደግሞ በጣም በርካታ ወንጀሎች እየተሰሩ ያሉበት ነው። ሰላም ካለ ምናልባት ሰው ከተረጋጋ ደግሞ መጠየቅ ይጀምራል። አሁን ከምታየው ያለው እንቅስቃሴ በአብዛኛው ህዝቡ እየተቃወመ እኮ ነው ያለው። በተደረጃም ባልተደራጀም ማለት በተለያየ ቦታ እናቶች፣ ሽማግሌዎች በተለያየ አደረጃጀት በፍጹም ብለው እየተቃወሙ ነው ያሉት። በቅርብ ሀገረ ሰላም ትንቤን የነበረው እንቅስቃሴ በጣም የሚያሳዝን ነው። ህዝቡ የጥንትን ያለ እነሱ ግን መብራት አጥፍቶ ኔትወርክ አጥፍቶ በጥይት ሲተኩሱ ነበር በእያንዳንዱ እንትና ይሄ እንግዲህ የሚታየው ይሄ ኃይል ከጦርነት ውጭ መኖር አይችልም። ሰላም ከመጣ ተጠያቂነት ይመጣል። ለነሱ ሲሳይ ነው የሚሆነው። ሶስት ኦል ባይዘው እዛ መቀሌ ወይ ትግራይ ያሉት ብቻ አይደለም ከውጭም እንኳን በዚህ በጦርነት ምክንያት የከበሩ ማለት ነው። ለነሱ ሲሳይ ነው። ጦርነት ቢነሳ እኮ ውጭ ያለው ይሄን እያቀጣጠለ ያለው የሚዲያ ሰዎች ልጆቻቸው እኮ ጦርነት ውስጥ የሉም፣ እነሱም የሉም ማለት whatever ትግራይ ላይ በሚያጋጥም ነገር እነሱ ምንም ይሆን አይደለም። እነሱም they make business out of it። አሁን ከዲያስፖራው ብር ለማሰባሰብ እኮ የተሞከረ ነው ያለው። ይሄ ደግሞ ብዙም የሚሳካ አይደለምና እንግዲህ እነዚህ ሰዎች በሰላም መኖር የማይፈልጉ ከጦርነት ውጭ ሌላ ማሰብ የማይችሉ ናቸው። በግልጽም በስምም መጥራት የሚቻሉ ስለሆነ ይሄ ነው አሁን ትግራይ ላይ እያጋጠመ ያለው። ሌላው ምናልባት እርስዎን ጨምሮ በርከት ያሉ የስምረት ፓርቲ አመራሮችም ሊሆኑ ይችላሉ ይሄ ኃይል አደም መግዛት እንዳለበት በተደጋጋሚ ግን ለውጥ ምክር ቤትም አባል ሆነን ለውጥ ምክር ቤትም ያስቀመጣቸው አንድ ሁለት ሶስት ብሎ ያስቀመጣቸው ነገሮች አሉ እንደ መፍትሄ ማለት ቅድም ያልኩት ነው። መፍትሄው የፕሪቶሪያ ስምምነትን ሙሉ በሙሉ መተግበር ነው። ሲተገበር እዛ ውስጥ ማን ነው የሚያስቸግረው ይታወቃል።
አሁን ሁሉም አማራጮችን መጠቀም ያስፈልጋል። የትግራይ ህዝብ የኢትዮጵያ ፌዴሬሽን አካል በህገ መንግስት የተቀመጡ መብቶች አሉ ለሁሉም ኢትዮጵያዊ ሰው ትግራይ ያለው ወጣት ትግራይ ያለው ሴቶች እናቶች ህፃናት ደግሞ ይሄ መብትም ይገባቸዋል ነው። ይሄ መብት ሁላችን ተረባርበን ማስከበር አለብን። አሁን እዛ ያለው ኃይል ብዙ እኮ አይደለም። እዛ እኮ ሲሪየስ የሆነ ተቃውሞ አለ። ይሄን ተቃውሞ መደገፍ እኮ ነው። ምንም ያን ያህል ብዙም የተወሳሰበ ነገርም ያስፈልግም አይደለም። እንደ ድሮም አይደለም። አሁን ህዝቡ ሲሪየስሊ እየተቃወመ ነው ያለው። እየተቃወመ ያለውን ኃይል ደግፈ ይሄን ኃይል ማስወገድ ይቻላል። ማስወገድ ማለት አደብ ሊገዛበት የሚችል ሁኔታ ደግሞ በጣም ሰፊ ነው። አሁን በጣም ይገርም በቅርብ ያደረግነው ሰልፍ እንኳን ይሄ ትንሽ አደናብሯቸው እኮ አሁን በየከተማው ደግሞ እነሱ ስብሰባ እያደረጉ በቃ ይሄ ያው ሌላ አማራጭ የለንም ወደ ጦርነት እንገባለን ስለዚህ ተዘጋጁ አይነት ነገር የሚመስል መልእክት ያሳል። እዛ ስብሰባ አሁን አንድም ወጣት አታይም። ያቸው ፎቶግራፎቹ ያው የቀሩት ሽማግሌዎች ያው እነሱ ያው በስሜት እነሱ ጋር የሚጓዝ አካልም እዛ ውስጥ የምታገኝበት አለ። ግን እነሱ ይዋጋልናል የሚሉት ወጣት ደግሞ አብዛኛው ከትግራይም እየወጣ ነው ያለው። ከትግራይ ውስጥም ከየከተማው ተደራጅቶ በየገጠር በየድሩ ተደብቆ ያለው ወጣት ደግሞ በጣም ይሄን መደገፍ ነው የሚያስፈልገው። ጫና ማድረግ ይቻላል። ኢንተርናሽናል ኮሚኒቲው ጫና ማድረግ ይችላል። እነሱ እንደሚሉት ኢንተርናሽናል ኮሚኒቲ እንደዚህ ስላደረግን ነው ወደኛ እየመጣ ያለው ሰው እነሱ ጋር እየመጣ ያለው ኢንተርናሽናል ኮሚኒቲ ጫና ለመፍጠር ነው። ይሄ ወደዚህ ቀውስ ከተገባ ተጠያቂዎች እናንተ ናችሁ በግልጽ ነው እየተነገራቸው ያለው። እነሱ ግን ያው ለማደናገርም ወደ ለህዝቡ እንደዛ ያደርጉ ያለው አይደልና ይሄ ሁሉም አቀፍ የሆነ ስራ ነው መሰራት ያለበት። ጥያቄዎቹ በጣም ሲምፕል ናቸው። ፕሪቶሪያ ስምምነት በሙሉ መፈጸም አለበት። ትግራይ አካታች የሆነ አስተዳደር ያስፈልጋል ሁሉም የሚወከልበት። ከዛ በኋላ ደግሞ ትግራይ መምረጥ አለባት ነው። ሌላ የኢትዮጵያ ክልል እኮ መርጧል። ትግራይ መምረጥ አለባት። ከዛ የተመረጠ መንግስት ክልሉ የሚመራበት ሁኔታ መመቻቸት አለብን። የለውጥ ምክር ቤቱ በዚህ ደረጃ ነው የሚታገለው። አሁን ኦልሬዲ እኮ ቲፒኤፍ የሚባል የሰላም ኃይል አለ። አሁን ትግራይ ታጥቆም የሚታገል ማለት ኦልሬዲ ያለው ከቲዲኤፍ የወጣ ነው አብዛኛው። ልዩነታቸው በቃ ያኛው የዛ ጠባብ ኃይል አገልጋይ ላይ ብሏል። ይሄ ደግሞ ለዚህ ኃይል አላገለግልም ያለ ኃይልም አለ ማለት። ስለዚህ እነሱም የራሳቸው ስራ የሚሰሩበት ስራ ይኖራል። በእኛ በዓላማ በኩል የምንተሳሰርበት ነገር ይኖራል። ግን እኛ እንደ ፖለቲካ ፓርቲ ደግሞ እዛ ላይ ብዙ ኢንቮልቭ አናደርግም። ግን ይሄ ኃይል አደብ ሊገዛ ከሆነ ግን የሁሉም ቅንጅት የሁሉም የተቀናጀ ትግል ያስፈልጋል። የፖለቲካ ፓርቲዎች፣ የሲቪክ ማህበራት፣ መላው የትግራይ ህዝብ፣ የኢትዮጵያ መንግስት፣ ዓለም አቀፍ ማህበረሰብ ደግሞ በዚህ በኩል ሊረባረብ ይገባል። ካልሆነ ግን ወደማይፈልገው ጥፋት ያስገቡናል ነው። እነዚህ ሰዎች ቀውስ የመፍጠር አቅማቸው ሁላችን የምናውቀው ነው። ያው ቀውስ እንግዲህ የትግራይ ክልል ብቻ አይደለም። የትግራይ ክልል ችግር ከተጀመረ ወደ አጎራባች ክልሎች መሄድ አይቀርም፣ ወደ ሌሎች አጎራባች አገሮች መሄድ አይቀርም። ይሄን ማስቆም ይኖርብናል። በእኛ እምነት ትግራይ ያለው ችግር ከተፈታ በሌሎች የኢትዮጵያ ክልሎች ያለው ችግርም የመፈታት እድሉ ከፍ ያለ ነው የሚሆነው። የትግራይ አሁን ያለው በእንግሊዝኛ it takes to tango ታንጎ ለመጨፈር ሁለት ሰው ያስፈልጋል። ስምምነቱን በሁለት ወገኖች መካከል የተደረገ አንዱ ካልተስማማ አንዱ ቢስማማ ትርጉም የለውም። እኔ ሁሉም የፌደራል የሚወቀስበት እኮ ይኖራል። ግን በዋናነት ባለቤት ደግሞ ማለት ትግራይ ያለው የትግራይ ህዝብ ነው። ተጎጂ የሚሆነውም እየተጎዳ ያለውም የትግራይ ህዝብ ነው። መፈጸም አለብን ብሎ መጨቃጨቅ የነበረበት ሌላው አካል ነው። አሁን በዋናነት ደግሞ የፕሪቶሪያ ስምምነት አደናቃፊ የሆነው ኃይል ደግሞ አለ። ያ ኃይል በኖረበት ሌላም ብትወቅስ ትርጉም ስለማይኖረው ምክንያቱም የነበሩት ኢኒሼቲቮች አውቃቸዋለሁ ከ2015 ጀምሮ ቢያንስ በእቅድ ደረጃ እኮ ተስማምተናል እናድርግ ተብሎም አይ ቲንክ የራያ የተፈጸመው አይ ቲንክ ጥሩ የኮሚትመንት ማሳያ እኮ። ከዛ ውጭ ግን መሄድ ይቻል ነበር። ግን አይ ቲንክ የሚያደናቅፍ ኃይል ካለ ሌላኛው ብትወቅስም ባትወቅስም እኮ ትርጉም የለውም። ስለዚህ ትልቁ መልእክት መሆን ያለበት ሁላችን ለዚህ መረባረብ ይኖርብናል። ስንረባረብ እኮ
እኛም ያጠፋነው ነገር የለም ማለት አይደለም። ሁላችን ለዛ ባጠፋነው ተጠያቂዎች መሆን እንችላለን። ግን አሁን ደግሞ ትግራይ ወደፊት የሚወስድ ሳይሆን ወደ ኋላ የሚጎትት ወደ ቀውስ የሚያስገባ ሁኔታ ነው ያለው አሁን ትግራይ እያጋጠመ ያለውና ቢያንስ ይሄን እናስቆመው። አሁን ሌላ ቦታ እኮ ስለ ሰላም ብቻ አይደለም የሚወራው፣ ስለ ልማት ስለ ዲሞክራሲ ይወራል። ትግራይ አሁን ስለ ዲሞክራሲ ስለ ልማት አይደለም እያወራን ያለን። መጀመሪያ ሰላም መምጣት አለበት፣ የሁሉና ጉዳይ ነው። የትግራይ ህዝብ ተመልሶ ወደዛ ጦርነት መሄድ የለበትም። አሁን ያለፉት ጥያቄዎች ስላልተመለሱ ብለህ እንደገና ወደ ሌላ ጦርነት ሲገባ የባሰ ጉዳት ነው የሚፈጸመው ነው። ቆም ብሎ ያልተመለሱ ጥያቄዎችን እንዴት አድርገን እንመልሳቸው ብሎ የጋራ ማድረግ የሚቻልበት ሁኔታ ነው። ቤት የራሱ ስራ አለው። ቀደም ያስቀመጥኳቸው ዓላማዎች አሉ። እነዚህ ዓላማዎች የፌደራል መንግስትም ይደግፋቸዋል። ስለሚደግፋቸው አብረን የምንሰራቸው ነገሮች ይኖራሉ። ትግራይ ላይ የፕሪቶሪያ ስምምነት ሙሉ በሙሉ ይፈጸም ይላል እኮ የፌደራል መንግስት። ትግራይ ላይ አካታች የሆነ አስተዳደር ይኖር፣ ይህም የስምምነቱ የፕሪቶሪያ ስምምነት አካል ነው። ትግራይ እንደዛ አይነት አረኝነት ተፈጥሮ ትግራይ ደግሞ ወደ ህዝባዊ ምርጫ መሄድ አለባት ነው። ይሄም የፌደራል መንግስት አቋም እኮ ነው። የምርጫ ቦርድ ለታደሰ ጀነራል ታደሰ አስተዳደሩ ብዙ ጊዜ ደብዳቤ ጽፏል። አስቻይ ሁኔታዎች ፍጠሩልን በሚል ማለት ምርጫ ለማድረግ። በአንጻሩ ግን ከዛ ያለው ኃይል ምን ሲል ነበር? የህወሓት ሰርቲፊኬት ካልተመለሰ ምርጫ አይካሄድም ነው ማለት። በየትም ሀገር ፖለቲካ ፓርቲዎች ምርጫ መሳተፍ አለመሳተፍ መብታቸው ነው። መምረጥ ግን የህዝብ መብት ነው። እነዛ ግን ነው የኛ ሰርቲፊኬት ካልተመለሰ ምርጫ አይካሄድም ነው። ተፈናቃዮች ካልተመለሱ ተፈናቃዮች ያሉን ብሎ የሚናገሩት ማለት ተፈናቃዮች በቃ የድርጅታችን ህልውና ካልተመለሰ ተፈናቃዮች ባይመለሱ ባንመለስ ይቻላል ብለዋል ተፈናቃዮች ብሎ ኤክስትሪም የሆነ በጣም ጸረ ህዝብ የሆነ አቋም ያላቸው እንትኖች ናቸው። ሶ የለውጥ ምክር ቤት የሚሰራው ስራ የራሱ እቅድ አለው። የፌደራል መንግስትም የራሱ እቅድ አለው። በዛ ዙሪያ የምንገናኘው ነገር ነው። አሁን እዛ ቀጠና ሁኔታ የገቡት ሁሉም የራሳቸው ዓላማ አላቸው። ግብጽም እንበል ኤርትራም፣ ሱዳንም የሱዳን ክፋይ አካላት ማለት ነው የራሳቸው ዓላማ አላቸው። እዛ ትግራይ ያሉት ወንጀለኞች ደግሞ በተቻለ መጠን ይህን ፌደራል መንግስት አሁን ባይዘው እንትናቸው ቀይረዋል። የትግራይ ህልውና በብልጽግና ሞት ነው አይነት መፈክር ነው ከትላንት ጀምሮ ነው ሲያሰሙ የነበሩ። የጦርነት አዋጅ እንደሆነ ግልጽ ነው። እንግዲህ በግልጽ የሚያሉት ያሉት አሁን ብቻችን አይደለንም አጋሮች አሉን ነው። እዛ ላይ ብዙ የተንታታ እንትን አቋም ነው ያለ። አንዳንዶቹ ከፈለጉ ከኛ ጋር ይሆናሉ የሚሉ ሌሎች አሉ። ግን አይ ቲንክ አት ዘ ሃይስት ሌቨል ብቻችን አይደለንም። አሁን ትግራይ ብቻዋን ትግራይ እንደባለፈው 360 ዲግሪ አይዘጋም። ትግራይ ያው እንግዲህ ግልጽ ነው መልእክቱ። ያው በኤርትራ በኩል ወደ ውጭ አክሰስ እናደርጋለን ነው። የተወሰነ ዳጅን የተወሰነ ነገር እህልም ያስገቡ ናቸው በዛ ሳይድ ማለት ምን ያህል ሳስቴይነብል ሆኖ ይቀጥላል፣ ምን ያህል የኤርትራ አቋም ታማኝ ሆኖ ለነሱ ይቀጥላል እንግዲህ የምናየው ይሆናል። በዋናነት ግን እነሱ እዛ ያሉት አትሊስት ቢያንስ የፌደራል መንግስት ማንበርከክ የምንችለው ከሌሎች ኃይሎች ማለት ኢትዮጵያ ውስጥ ካሉ ሌሎች ጸረ ሰላም ኃይሎችም አሉ። ከነሱ ጋር ተባብረን የኢትዮጵያ መንግስትም አንዳንዴ በወር ይላሉ፣ አንዳንዴ በሁለት ወር መጣል እንችላለን የሚል እንትን አላቸው። የኤርትራ መንግስት ደግሞ የራሱ ዓላማ አለው። የኤርትራ መንግስት አሁን የሚነሱ የባህር በር ጥያቄዎች አሉ በኢትዮጵያ በኩል። ይሄን ወደ ጦርነት ሊወስዱ ይችላሉ፣ ሊጠቃ ይችላሉ ሊል ይችላል። በዋናነት ግን የኤርትራ መንግስት እኮ የተቃወመው የፕሪቶሪያ ስምምነት ነበር አይደል? የፕሪቶሪያ ስምምነት ለምን ተፈጸመ ነው። ለምን ትግራይ አላንበረከክንም ነው። ያኔ በአድግራት በኩል ለመወረድ ተዘጋጅቶ የነበረ የኤርትራ ጦር አውቀዋለሁ እዛ ቅርብም ስለነበር ማለት ነው። የዓላማ ያ ቢያንስ ጦርነት እንኳን ቢነሳ ወደ ትግራይ ወደ አማራ የማሻገር እንትን አለ። ይሄ የኤርትራ መንግስት ስትራቴጂክ ዴፕስ የምንለው የላቸውም እነሱ በጣም ትንሽ ነች። ቢቻል ጦርነቱ ከራሳቸው ማራቅ ነው። ለዛ ደግሞ እያስተማሯቸው ያሉት ትግራይ ያሉት ኃይሎች ቶሎ ብላችሁ የሰው ኃይል ሰብስቡ ነው። የሰው ኃይል አስገድዳቸውም ቢሆን ማለት ትግራይ ውስጥ ያልተለመደ ነገር ማለት ነው። አስገድደ አሁን የምትሰማው የህፃናት ድምጽ ገና የ13 የ14 ዓመቶች ናቸው ወደ ማሰልጠኛ ካምፕ ያስገቡ ያሉት። የትግራይ ያሉት አሳይመንታቸው ምንድነው? የሰው ኃይል ማሰባሰብ ይሆናል። እነዛ ደግሞ በተቻለ መጠን
ያን ያህል ያግዟቸዋል ወይ ብናየው ነው። ግን ያው የመሳሪያ የአንዳንድ ድጋፎች የሚያደርጉ ሱዳን ደግሞ ያው በየራሳቸው እንትን ላይ ያሉ ናቸው። ከዚህ ከትግራይ ደግሞ ሄደው ለአንዱ ሳይድ ነው የሚዋጓሉ። ያው አርሜ ሰባ የሚባለው ትግራይ ሱዳን ውስጥ ነው ያለው፣ የተወሰነ ሸረሪና ጫፍ ላይ ያለ። አብዛኛው ግን ወደ ውስጥ ገብቶ ሱዳን ውስጥ የውክልና ጦርነት እያካሄደ ያለ ነው። የተጨመረ አርሜም አለ በቅርብ። አሁንም የተወሰነ ተዘጋጁ የተባሉ አሉ። እነዚህ ለትግራይ የገቢ ማመንጫ ፕሮግራሞች ናቸው። ያው በዛ ምክንያት የሚሰበሰብ ዶላር ይኖራል። ሱዳን ላለው ኃይል ደግሞ የኃይል ሚዛን የሚያዛባ ኃይል ነው። ሱዳንም የራሳቸው ፍላጎት ይኖራቸዋል። ግብፅም ያው የምናውቀው ፍላጎት አለ በኢትዮጵያ ላይ። ሌሎች ደግሞ እነዚህ ኢትዮጵያ ውስጥ ያሉ ጸረ ሰላም ኃይሎች ደግሞ ያው አብረን ሆነን እነዚህ ሰዎች ከሁለት ከሶስት ዓመት በፊት አይን ለአይን የማይተያዩ የተለያዩ ድርጅቶች ናቸው። ግን አሁን ባለው ለዚህ ጸረ የኢትዮጵያ መንግስት ባለው ሁኔታ ግን ያው ተባብረው የራሳቸው አቋም ይዘው የራሳቸው ፍላጎት የራሳቸው ኢንትረስት ይሄ ለውጥ ምክር ቤት ያሉት ድርጅቶች አብዛኞቹ ትግራይ ውስጥ ነበሩ እስከ ቅርብ ጊዜ። እንግዲህ በኋላም አዋጅ አውጥተው እስከ ሞት ቅጣት የሚፈረድባቸው በዝርዝር እነማን እንደሆኑ እኛም እናውቃለን። በዛ ምክንያት በቅርብ ያወጣሉ ወደዚህ ወደ ትግራይ ወደ አዲስ አበባ የመጡ። እኛ ትንሽ ቆየት ብለናል የወጣንበት ምክንያትም ይታወቃል። በግለሰብ ደረጃም የመኖርና ያለመኖር ጥያቄዎችም ስለነበሩ ማለት ነው። እንደ ስምረት ፓርቲ ስምረት እኮ ትግራይ ውስጥ መዋቅር አለ እስከታች ማለት ነው። በጣም የሚንቀሳቀስ ለውጡ ወደፊት ሊወስድ የሚችል ሙሉ መዋቅር አለ። ግን እንደ ህቡዕ ድርጅት ሆኖ ነው የሚንቀሳቀሰው። ምክንያቱም እዛ ውስጥ በየቀኑ የሚታሰሩ የስምረት አባላት አሉ። አይተን በተመሳሳይ ሌሎች አሁን በተለይ ወደ ለውጡ ምክር ቤት የገቡት ደግሞ እነሱ የሚሳደዱበት ሁኔታ አይ ቲንክ በየቀኑ በጣም ብዙ ነው ያለው። እንደዛ ሆነ ትግራይ ውስጥ ቪዚብል ሆነ መምራት እኮ አይቻልም። እኛ እኮ መጀመሪያ ከጀነራል ታደሰ ጋር ተነጋግረን ጽህፈት ቤት እኮ ከፍተን ነበር መቀሌ። አንድ ቀንም አላደረም ጽህፈት ቤቱ። እንደውም በሆነ ተዘርፎ ነው ያደረው። ለዚህ ታጣቂዎች ገብተው ያው ያከራዩን ሰዎችን ትንሽ አስፈራርተው በኋላ ግን ጽህፈት ቤቱ እንዲዘጋ ያደረገው። በዛ ሁኔታ እዛ ሆነ የምታገልበት ሁኔታ አይ ቲንክ ትግል ያው ተመራጭ የሚሆነው እዛ ሆነ ብትታገል ይመረጣል። ያ ማለት ግን ሌላም ቦታ ሆነ ከመታገል የሚያግድህ ነገር አይኖርም። አይ ቲንክ አንዳንዱ ኦቨርሬትድ ነው። ኦቨርሬትድ ማለት ብዙ ሰው በፊገር የሚታወቅ ሰው አዲስ አበባ ስላለ ብቻ ትግሉ አዲስ አበባ ያለው የሚመስለው ሰው አለ። ይሄ ስህተት ነው። አብዛኛው የኛ መዋቅር እስከታችም አለ የሚሰሩ ሰዎች አሉ። በፍጥነት ሂዷል ወይ የሚለው አይ ቲንክ ሁላችን የተለያየ ግምገማ ሊኖረን ይችላል። ግን አሁን ባለው ተጨባጭ ሁኔታ አሁን የለውጥ ፍላጎት እኮ አለ። አሁን ትግራይ ውስጥ የምታየው ተቃውሞ እኮ አለ። አልገፍ አልታፈስም ብሎ የሚታገል ወጣት አለ። ይሄ ፖለቲካ ስራ ስለተሰራበት ነው። ከዛ ውጭ ግን ትግራይ ያለው አፈና ደግሞ የሚያሰራ እኮ አይደለም። አሁን ትግራይ ትንሽ የሚናገር ሰው በሙሉ እኮ ተባሯል፣ ወጥቷል ከትግራይ። እዛ ሆነው ሲጽፉ የምናውቃቸው ሲናገሩ የምናውቃቸው ሰዎች በሙሉ አብዛኞቹ ከትግራይ ወጥቷል። ምክንያቱም እንደሚያጋጥማቸው ስለሚያውቁ ነው ማለት ነው። አንደኛው ምቹ ሁኔታም የለም። ምቹ ሁኔታ በሌለበት እዛ ሆነ የፖለቲካ ስራ የሚሰራበት ሁኔታም የለም። በዋናነት ግን አሁን የጀማመርናቸው ስራዎች አሉ። አይ ቲንክ በማኒፌስቶ የሚያስቀመጥናቸው ነገሮች አሉ። ከሁሉም ጋር መስራት ነው። ከዚህ ከህወሓት አንድ የምንነቅፈው ይሄ ብቻዬ መሆን አለብኝ የሚለው አይነት ነገር ከዛ መውጣት አለብን ነው። ትግራይ የሁሉም መሆን አለባት፣ የሁሉም ትግራይ። ይሄ ሊሆን ከሆነ ደግሞ ብዙ አስተሳሰብ የምታስተናግድ ትግራይ መሆን አለባት። ይሄ ስምረት አቋም ነው። ከመጀመሪያው ጀምሮ ከሁሉም ጋር መስራት አለብን። አሁን ያለፈውን ሂሳብ የምናወራርበት ጊዜ አይደለም እና በተለያየ መልኩ ተቃየመንም ሊሆን ይችላል። በተለይ ስምረት አዲስ ፓርቲ ነው ማለት እንደ ግለሰቦች በተለያየ ፓርቲ ሮል ሊሆን ይችላል። ግን ያ ያለፈ ጉዳይ ነው። በዋናነት አሁን ኢንክሉሲቭ የሆነ ትግራይ ለሁሉም የምትሆን ትግራይ መሆን አለባት። ይሄ ሁላችን ከልብ የመነጨ ነው። እንደዛ ለማድረግ ማለት ሁሉም አመለካከት ግልጽ ነው ማለት አይደለም። ይሄ ስንሰራ ኢቭን
ምርጫም ሲካሄድ አንዳንዱ ያው እናውቀዋለን 100% 90% ምናምን የሚባል ነገር እናውቃለን የመጣንበትን እንትን ይሄን አጥቆ ነው የሚቃወም ስምረት ሁሉም ኃይሎች ለትግራይ ኮንትሪቢዩት ማድረግ ይችላሉ። የምርጫ ጉዳይ የሚወሰን የህዝቡ መብት ነው የሚሆነው የስምረት ፓርቲ እንትን አይደለም። በለውጥ ምክር ቤት ስንገባም መጀመሪያ እኮ ከተጀመረ ባይዶ ይሄ ምክር ቤት ይሄ ስብስብ ከተጀመረ ቆይቷል። መጀመሪያ የነበረን ጥቂት ነበር። ያው ስምረትም በኋላ ነው የጉባኤ ማድረጉ እውቅና የሚያገኘው። ግን ከመጀመሪያው ሐሳቦች ነበሩ በግለሰቦችም በተለያዩ ድርጅቶች። ወደ በቅርብ ምንድን ያለው ይሄን እናስፋው ነው ሚኒመም ፕሮግራምስ ላይ አሁን የትግራይ ክሪቲካል ነገር የህልውና ጉዳይ ነው። ትግራይ ከሌለች እኮ ስለ ትግራይ የሚያወራ ፓርቲ ትርጉም አይኖረውም። ትግራይ እንድትኖር ማድረግ ነው። ሰላም እንዲመጣ ማድረግ ነው። ሰላም የሚቃወም ከሆነ እንግዲህ ምን አይነት ፖለቲካ ድርጅት ሊሆን እንደሚችል ሁላችን መገመት እንችላለን። ትግራይ ላይ አካታች የሆነ አመራር ማለት ዋተበርኔም የሆነ ነገር ያስፈልጋል። ይሄ ፕላትፎርም ደግሞ የሚቃወም የለም፣ አብዛኛው ይስማማል። የሁሉም የሆነ ለሁሉም የሚያገለግል በተለይ ደግሞ የምርጫ አስቻይ የሆነ ሰዎች የሚያመቻች የሆነ መንግስት ነገር ያስፈልጋል ትግራይ ውስጥ። ይሄ አብዛኛው ሰው ይቀበለዋል። መጨረሻ ደግሞ ትግራይ መምረጥ አለባት ነው። ጥቂት ማለት ይሄ ሚኒመም ፕሮግራም ይባላል። ወደ ርዕዮተ ዓለም ወደ ምናምን የሚገባ አይደለም። በዚህ የሚሰባሰብ አካል በሙሉ እዛ ለውጥ ምክር ቤት የሚገባበት ሁኔታ ነው ያለው። እንግዲህ እዛ ውስጥ አይ ቲንክ በየጊዜው እየሰፋ ነው እየሄደ ያለው። አም ሹር ጊዜ በወሰድን ቁጥር ደግሞ ሁሉም ኃይል የሚሰባሰብበት አንድ አማራጭ ይሆናል። እንግዲህ ብዙ ሰው ይሄ ለውጥ ምክር ቤት ልክ እንደ አማራጭ መንግስት አድርጎ የሚያስበው አለ አይደለም። በቃ አንድ ፕላትፎርም ነው። በቃ የሚስማሙ የፖለቲካ ኃይሎች፣ የሲቪክ ማህበራት፣ እንደ ታዋቂ ግለሰቦች የተሰባሰቡበት ማለት ሌላ አማራጭ ሊኖር ይችላል። የመጀመሪያው የነበረው እንደውም ይሄን ጠቅላላ ፓራሌል አይነት የመንግስት ሂዶ መንግስት የሚተክል አይነት ነገር ወደ ትግራይ እንደዛ አይደለም። እንትን አንድ የፖለቲካ ስብስብ ነው ግን ተጽዕኖ የሚፈጥር ማለት ነው። ከዛ በኋላ ትግራይ ስንሄድ ደግሞ ትግራይ የሚመስል ሌሎች ኃይሎችንም አሰባስቦ የራሱ የሆነ አስተዳደር ሊኖርበት ይሆናል። ስለዚህ ክፍት ነው ነው በእነዚህ ሚኒመም ፕሮግራሞች የሚስማማ ማለት ነው። መልካም። በእርግጥስ ግን ይሰራሉ ብሎ የሚነሳለን የኔ ጥያቄ ለምን አንሰራም ነው። ከፌደራል መንግስት ጋር ኦልሬዲ የፕሪቶሪያ ስምምነት ተፈርመናል። ከፈረምን በኋላ ተመልሰ ወደ ቁርሾ የምትገባበት ምንም ምክንያታዊም አይደለም። አብረህ ትሰራለህ። ልዩነትም ካለ በልዩነትም በውይይት መፍታት ነው። አሁን እየሰራን ያለነው ይሄ ነው። ሁሉ ነገር ላይ እንስማማለን ማለት አይደለም። በማንስማማውም ቀጣይ ውይይት ያደርግ የምንስማማበት ሁኔታ እንፈልጋለን። አይ ቲንክ ትግሉም የሚጠይቀው አሁን ያለው የጊዜው ትግልም የሚጠይቀው ይሄ ነው። ጠመንጃ መፍትሄ አይደለም። ከፌደራል መንግስት እየሰራን ያለው በዚህ አጋውን ፖለቲካል የሆነ ነገር ማንሳት እንችላለን። መሆን ያለበት ግን ወደ ትግሉ መግባት ነው። ይሄ መፈታት ያለበት ሁሉም በተደራጀ መልኩ ሲታገል ለሰላም ሲታገል ማለት ነው። ለሰላም ስንል ግን ሰላም ብቻውን ስለዘመርክ አይሆንም። ሰላም ማስከበርም ጉልበት ይፈልጋል አይደል? አሁን የተደራጀው ኃይልም ተጽዕኖ መፍጠር ይኖርበታል። ተጽዕኖ መፍጠር እኮ ጉልበት ነው። ስለዚህ አሁን ዝም ብለህ በዳር ተመልካች ሆነ መውቀስ ሳይሆን መገምገም ሳይሆን ወደ ትግሉ መግባት ነው። ወደ ትግሉ ስትገባ ደግሞ የሚስተካከለው ነገር ካለ የጎደለ ነገር ካለ አይ ቲንክ እኔ ፍጹም ነው ማለት አይደለም። አሁን በለውጥ ምክር ቤት የተጀመረው እኮ ቅድም ያልኩት እንደ አንድ አማራጭ ፕላትፎርም ነው። ሌላ ነው የሚሻለው መንገድ የሚልም ካለ እኮ መወያየት ነው የሚቻለው። ግን በዋናነት ግን ትግራይ ውስጥ ያገባናል የሚል ሰው ካለ ግን ካልታገለ በስተቀር ዝም ብሎ ዳር ሆኖ ቢገመገም ትርጉም አይኖረውም ነው። አይ ቲንክ ጊዜም የለም። አሁን የምናያቸው በተለይ በቅርቡ ያሉት እንቅስቃሴዎች በጣም አስፈሪ ናቸው። ትግራይ ባዶ ማድረግ ደግሞ ከሻዕቢያ የተማሩት ነው። ብዙም በቅርብ እዛ ሄደው ገምገመው ያወጡት ነገርም በቃ በተቻለ መጠን የፈለገው ይሄድ፣ የቀረው ግን አስገድደንም ቢሆን ወደ ጦርነት እናስገባዋለን፣ ወደ ሰራዊት እናስገባዋለን።
ያው እንግዲህ ኤርትራ ውስጥ ምንም ልማት የለም ሁሉ አመታት የሚጠይቅ አካልም ያው ውጭ ሆኖ የሚታገሉ ኤርትራውያን አሉ እነሱም ክብር አለን ግን ኤርትራ ውስጥ ለውጥ መምጣት አልተቻለም ማለት ነው የትግራይ ሁኔታ ወደዛ ደረጃ ከመሄዱ በፊት ሁላችን ተረባርበን ይሄን ነገር ማስቆም ይኖርብናል በዛ ደረጃ ደግሞ አሁን በለውጥ ምክሬት ሊሆን ይችላል በሌላ አማራጭ ግን አይ ቲንክ የትግራይ ህሉና ኤክስቴንሽን ትሬት ሊያስቆም በሚችል መልኩ ግን ሁላችን የጦርነትን ዳፋ ሁላችን እናውቀዋለን ምን ያህል ሰው ምን ያህል ወጣት አሁን በቅርብ የነበረው ጦርነት እንግዲህ ያኔ ዩኒቨርሲቲ ፕሬዝዳንት የነበርኩበት ጊዜ ነው ማቃቸው ዩኒቨርሲቲ ተማሪዎች ነው በዛ ጦርነት መሃል ብዙ መምህራን ማለት የተማረ የምትለውን ለጉዞ ያጣነውና ይሄ እንዲደገም አልፈልግም ይሄ እንዳይደገም ደግሞ ሁላችን ማለት ይሄ ስጋት ያለው ጦርነት ነው ቅድም ያልኩት እነዚያ ሰዎች ደግሞ ቀውስ የመፍጠር አቅም አላቸው ጊዜ በጨመርናቸው ቁጥር ቀውሱን የማስፋት እድል ይኖራቸዋል ቀጠናዊ ማድረግ ብቻ ሳይሆን በሀገርም ደረጃ ማለት ይሄን ቀውስ የማስፋት እንትኖች አሉ ኦሬዲ አላያንስ አሉኮ ኦሬዲ በሀገር ምንታቸው ይሄን ማስቆም ነው መፍትሄው ይሄን ማስቆም ይቻላል ደግሞ የሚል እምነት አለ የተደራጀ እንቅስቃሴ ማድረግ ህዝባዊ ተቃውሞዎች አሉ አይደል ትግራይ ውስጥ እነዚህ ተቃውሞዎች ተደራጅተው ትርጉም ባለው መልኩ ይሄን ኃይል አደብ ሊያስገዙ በሚችሉበት ነገር ማድረግ ነው አይ ቲንክ ይሄ ደግሞ ይቻላል ባለፉት አመታት በርከት ያሉ እንቅስቃሴዎች ነበሩ ቀደምም ሲሉኝ በተለይ በትግራይ የተለያዩ አደረጃጀቶች መሰረታዊ በሆነ መንገድ ተደራጅተው ለምንድነው ለውጥ ማምጣት ያልቻሉት እነዚህ አደረጃጀቶች ታዲያ እኔ እዛሉ ግሩፕ ባህሪ ማወቅ ያስፈልጋል እዛው አሁን በጣም ዝርፊያ ላይ ተሰማርቷል ሂውማን ትራፊኪንግ ላይ ያሉ ብዙ ወንጀል ይፈጸማል ማለት የተቃወመ ሰው በነገታው ቤት እንደሚገባ አይታወቅም አንዳንዶቹ በቅርብ ወደ ኤርትራን ያሻገሯቸው ወጣቶችም አሉ እንዲህ ባለበት እንግዲህ ይሄ ኃይል ለረጅም አመታት ሀብት ሲያካብት የነበረ ማአት ኔትወርክ ያለው ህዝቡን ወደ ፍራቻም ያስገባ ነው ይሄ አንድ ለአምስት አደረጃጀት እኮ እስከታች ቤተሰብ መዋቅር ውስጥ ነው ድረስ ነው ያለው ህዝቡ እርስ በርሱ እንዳይተማመን እንኳን ቦታ አሁን በቅርብ ያየነው ያለው ዶክመንተሪ ያንኛ ያለን እንቅስቃሴዎች ነበራል ወጣቶች ነበሩ በየአካባቢ እዛ ይሄን እንቅስቃሴ ሲፈሩና የነበሩ ወጣቶች ነው በሚዲያ ማስለፍለፍ ጀምረዋል በቃ እንደዚህ አድርገው ነው እንደዚህ አድርገው እንግዲህ እኔ ወጣቶችን በስም አካልም እናቃቸው አይደለም ግን በቃ ልክ አሁን ያለው ተቃውሞ ህዝባዊ ለማድረግ አይነት የሚመስል እንቅስቃሴ የሚያደርጉ ያሉ በፍርሃትና በጭንቀት የኖረ ክልል እኮ ነው ምንም ተቃውሞ ማይስተናገበት የነበረ ክልል እንዲህ ባጭር ጊዜ ህዝባዊ ተቃውሞ ስለተነሳው ብሎ ቶሎ ብሎ ተደራጅቶ ወደ ለውጥ ማምጣት መሄድ የሚቸገር ህዝብ ነው ያለው አይ ቲንክ ይሄ ጊዜ ወስዷል ባህሪያዊም ነው ያው ከዚህ ከቲፒኤልኤፍ ጋር ያለው ቁርኝትም ሁላችንም ቆምናቀው 17 አመቱ ያንዳንዱ ቤት ያንኳኳ ጦርነት ነበር ያኔ ከቲፒኤልኤፍ ጋር ሴንቲሜንታል የሆነ አታችመንት ነበር አሁን ያለው ሴንቲሜንት ይሄን ኦሬዲ አይ ቲንክ በግልጽ ያየነው ያለነው ይሄን የተደራጀ ኃይል መምራት ይፈልጋል ይሄ ነው የለውጥ ምክር ቤቱን ለማድረግ እየሞከረ ያለው እንግዲህ በአጭር ጊዜ የሆነ ነገር መፍትሄ ይኖራል የሚል ፖዚቲቭ የሆነ እንትን ያለው በዋናነት ግን የፌደራል መንግስቱ እንዲሰራ ጫና እያደረጋችሁበት ያላችሁት ነጥብ ምንድነው እናንተ ወይም በትግራይ ጉዳይ ይሄን ጉዳይ ማሳካት አለብህ ብላችሁ በጣም ግፊት ፈጥራችሁ የፌደራል መንግስቱን የምትጠይቁ እንግዲህ ሰላማዊ ሰልፍ ላይም እኮ መልእክቶች ነበራል ለፌደራል መንግስት ህገ መንግስት የማስጠበቅ ደግሞ ግዴታ ያለበት ፌደራል መንግስት ነው ትግራይ ያለው ያንዳንዱ ትግራይ ደግሞ መብት አለው በህገ መንግስቱ መሰረት ነው ይሄን የማስከበር የፌደራል መንግስት ግዴታ ነው ፌደራል መንግስት ግዴታው ሊወጣው ይገባል ባለፈው በሰልፍ ላይ የነበረው አንዱ መልእክት ይሄ ነው ሁላችንም በየሚዲያ ስንቀርብ ያቀረብን ያለው ጫና እንግዲህ ይሄ ነው ከዛ ውጭ ፌደራል መንግስት ቶሎ ብለ ጦርነት ክፈት ምናምን ለማለትም አይደለም በዋናነት ግን ወያሴ ጦርነት ዳፋውን ስለምናቀው ግን ይሄን ማስገደድ የሚቻልበት ብዙ መንገድ አለ ይሄ መንገድ የፌደራል መንግስትም መጠቀም ይኖርበታል በዋናነት ግን ዛ ያሉት ትግራይ
እዚህ ያለነው በተደራጀ መልኩ መንቀሳቀስ አለብን። ከፌደራል መንግስት የምንፈልገው ድጋፍም ያው በግልጽ የምናቀርብበት ሁኔታም አለ። ይሄ ስናደርግ እነዛ ጥቂቶች ናቸው። እነዛ ጥቂቶች በህዝባዊ እንቅስቃሴም አደብ የሚገዙበት ሁኔታም እድልም አለ። የለውጥ ምክር ቤቱ ምንድነው አሁን በአጭር ጊዜ አሳካዋለሁ ብሎ እየተንቀሳቀሰ ያለው ትግራይ ይሄ ቅድም ያለው ነው። ኦልሬዲ ይቀዛውጥቷል። እነዚህ እንቅስቃሴዎች ወደ ተግባራዊ እንቅስቃሴ እንዲሄዱ ማድረግ ነው። አንደኛው ስራ እኮ የማጋለጥ ስራ ነው እየሰራን ያለነው። አትሊስት ህዝቡ ይሄንን ጠባብ ግሩፕ እንዲጠፋ ማድረግ ነው። ይሄ በተወሰነ መልኩ ተሳክቷል ማለት ያው ተቃውሞች የሚነሱበት ምክንያትም ይሄ ነው። ከዛ በኋላ ወደ ተግባራዊ እንቅስቃሴ እንገባለን። ኦልሬዲ የባለፈው ሰልፍ ለውጥ ምክር ቤት ነው ያዘጋጀው። ቀጣይ ደግሞ የተያዙ እቅዶች አሉ ወደ ስራ ይገባል። ኢንተርናሽናል ኮሚኒቲ በጣም ብዙ ኢንፎርሜሽን አለ፣ ግልጽ ነው። የሚሰሩ ያሉት ወንጀሎች በዓለም አቀፍ ደረጃ የሚያስጠይቁ ናቸው። ዝም ብሎ በክልሉ ብቻ አይደለም። የሰው ልጅን አስገድደህ ወደ ጦርነት ማስገባት ወንጀል ነው አሁን ያለው የአፈሳ ስራ ማለት። ከዛ ውጭ ደግሞ ማአት የሆነ የሰብአዊ መብት ጥሰቶች አሉ ትግራይ ውስጥ። ይህን የሚጠሱ አካላት ተጠያቂ መሆን አለባቸው ነው። ተጠያቂነታቸው ዝም ብሎ በሀገር ብቻ መሆን ያለበት በዓለም ማህበረሰብ ይህም ጫና መፍጠር አለበት ነው። ከዛ በተጨማሪ ግን የፕሪቶሪያ ስምምነት ይፈጸም ስንል እኮ ፕሪቶሪያ ስምምነት የፈረሙ አካላት አሉ። ሲፈረም ደግሞ ጫና የፈጠሩ አካላት አሉ። የአውሮፓ ህብረት፣ የአሜሪካ መንግስት፣ የተባበሩት መንግስታት፣ ኢጋድ፣ አፍሪካ ህብረት እነዚህ ጫና መፍጠር አለባቸው እነዚህ እንዲፈጸሙ ለሁሉም አካላት። ይሄ ሲደረግ ግን ዝም ብለህ እንደዚህ ይሆናል ቲዮሬቲካል በሆነ ብቻ ሳይሆን ጫና መፍጠር ስንል ወደ ተግባር ሊያስገባ የሚችል ነው። የሚያስቸግረው ኃይልም ሳይወድ ወደ መስመር የሚገባበት ስራ መስራት ያስፈልጋል። ይሄ ለመስራት ምቹ ሁኔታዎችም አሉ ማለት ነው። እነዚህ ተጠያቂነትም ማስከተል ስላለበት ነው። ተጠያቂነት ሲኖር እነሱም እኮ ይፈራሉ። ያለው ወንጀል ደግሞ ሞልቶ የፈሰሰ ስለሆነ ተጠያቂነት ለማረጋገጥ ብዙ የሚያስቸግርም አይደለም። ስለዚህ ወደዛ ደረጃ መድረስ አለበት ይሁሉ። ከዛ በላይ ግን እኔ እዛ ያለው የትግራይ ሁኔታ መፍታት ያለበት የትግራይ ህዝብ ይሄ በሙሉ ኃይል ተንቀሳቅሶ ይሄንን ወደ ችግር ያስገባን ያለው ኃይል አደብ ማስገዛት ይኖርበታል። ይሄ ደግሞ ማድረግ ይቻላል። የትግራይ ህዝብ ተሞክሮም አለው እንዴት መደራጀት እንደሚችል ተደራጅቶም እንዴት ለውጥ ማምጣት እንደሚችል ደግሞ ተሞክሮ ስላለ ይሄ ሁሉም ኢትዮጵያውያንም የትግራይ ሁኔታ የትግራይ ብቻ አይደለም። ምክንያቱም የትግራይ ቀውስ ከቀጠለ ሌላ የኢትዮጵያንም ቀውስ የሚያባባስበት እድልም በጣም ከፍተኛ ነው። ቶሎ ብሎ መፍትሄም የሁላችን